ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን የምንማረው የሂሳብ ቁጥሮችን ከመቶ እስከ 10 ሺህ ያሉ ቁጥሮችን እንዴት በቀላል መንገድ መለየት እንደምንችል አሳያችኋለሁ ማለት ነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ያሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ሀገራት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ አለ። ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት 5 ቀን በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም እናንተ እንደምትፈልጉት ተመዝግባችሁ መማር ይቻላል። ቻናሉ ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ እዚህ ጋር አሁን መጀመሪያ ከመቶ እስከ 1000 ያሉ ቁጥሮችን እናያለን። ከዛ ደግሞ ከ1000 እስከ 10000 ያሉ ቁጥሮችን የምናይ ይሆናል ማለት ነው። መጀመሪያ እዚህ ጋር ይዤላችሁ የመጣው ከመቶ እስከ 1000 ወይም ደግሞ ከ1000 በታች እስከ 999 ያሉ ቁጥሮችን እንዴት በቀላሉ መለየት እንደሚቻል እናያለን ማለት ነው። እንግዲህ ከመቶ ጀምረን እስከ 999 እስከምንደርስ ድረስ ሁሌም የቁጥሮች ብዛት ስንት ናቸው? 3 ናቸው። እዚህ ጋር ጽሑፉ ምን ይላል? ከመቶ እስከ 999 ስንት? 3 ዲጂት ይላል እዚህ ጋር 3 ዲጂት ምን ትላለች? 3 ዲጂት። ስለዚህ 100 200 300 400 እያልን 900 እስከምንደርስ ድረስ ሁሌም የቁጥሮች ብዛት ስንት ናቸው ማለት? 3 ናቸው። ከ3 አይጨመርም አይቀነስም። አሁን እዚህ ጋር 1 0 0 1 እና 2 0 ከሆነ ሁሌም ይህ ቁጥር ስንት ነው? 100 ማለት ነው። 100 1 0 0 ሲነበብ ስንት ተብሎ ነው የሚነበው? 100 ተብሎ ማለት ነው። ስለዚህ 1 2 3 ስንት ናቸው? 3 ማለት ነው። 3 ዲጂት 1 0 0 100 ይባላል። እሺ ከዛ 101 ለማለት አሁን ስንት መሆን አለበት? 3 አይደለ? ግዴታ ከመቶ ጀምረን እስከ 999 ድረስ ከ3 ምን አይልም አይበልጥም አያንስም ብለናል። ስለዚህ አሁን 101 ስንልም 3 ነው። ስለዚህ 101 ስንል ምንድነው ማድረግ ያለብን? ይችኛዋ ዜሮ ምን እናደርጋለን? ወደ አንድ እንቀይራለን። አያችሁ? 1 0 ብለን 1 መቶ ለማለት 1 እና 2 0 የነበረውን የመጨረሻዋን ዜሮ አጥፍተን አንድ ቁጥር ስናደርጋ ስንት ይባላል? 101 ይባላል። 101 አያችሁ? እንደዚህ ማለት ነው። 101 ለምሳሌ 102 ብንል አሁን ይችንን ዜሮ ምን ማድረግ ነው? 2 ማድረግ። 103 ስንል ይችን ዜሮ 3 ማድረግ። 109 ስንል ይችን ዜሮ ማን ማድረግ ነው? 9 ማድረግ። እንዲያልን ከ100 እስከ 109 በቀላል መንገድ የመጨረሻዋን ዜሮ ብቻ እየቀየርን መጻፍ እንችላለን። ከዛ 110 ስንል ደግሞ 110 ስንል እዚህ ጋር 10 ቁጥር 10 ማለት መጀመሪያ ከዜሮ እስከ 100 ያሉ ቁጥሮችን ግን ማወቅ ያስፈልጋል። ያው ብዙዎቻችን ስልክ ቁጥር ስትጽፉ 10 20 30 እስከ 90 ድረስ ያው ታውቃላችሁ በሚል ነው ዛሬ ከመቶ ጀምሬ ይዤ የመጣሁና ለምሳሌ 10 ቁጥር ማለት 1 እና 0 ነው። 110 ስንል 1 እና 10 አያችሁ? 110 ስንል አሁን መጨረሻ ላይ 10 ቁጥር መለየት አለበት። 1 እና 0 10 100 ስንል አንድ ቁጥር ከዛ ሁለቱን ዜሮዎች ወደ ምን ቀየርናቸው? ወደ 10 ቁጥር ቀየርናቸው ማለት ነው። 110 እሺ 111 ስንል ለምሳሌ እንዴት ይሆናል? መጨረሻ 11 ቁጥር 1 እና 11 ይኸው 1 እና 11 ወይም ደግሞ 3 1 1 ስንት ሆነ? 111 112 ስንል ደግሞ 1 1 2 113 ስንል 1 1 3 ወይም ደግሞ 115 ስንል 1 እና 15 እያደረግን እስከ 119 ለምሳሌ 1 1 9 አድርገን መጻፍ እንችላለን። 120 ስንልስ 120 ስንል አሁንም አንድ አትቀየርም። የመጀመሪያዋ 100 ቤት ከሆነ ሁሌም የመጀመሪያው ጽሑፍ አንድ ነች። ከዛም በኋላ ያለውን ተጨማሪውን መጻፍ ለምሳሌ 120 ስንል አሁን እዚህ ጋር 1 እና 20 ቁጥር መጻፍ ይኸው። ምክንያቱም ሁሌም 100 ቤት ከሆነ 200 እስካልገባን ድረስ የመጀመሪያው አንድ አትቀየርም ብያችኋለሁ። እንደዛ ከሆነ 1 እና 20 120 ተብሎ ይነበባል። 121 ስንል ደግሞ 1 እና 21 አያችሁት? 1 እና 21 ስንት ይባላል? 121 122 ቢባልስ 1 እና 22 መጻፍ። 125 ቢሆን 1 እና 25 130 ሲባልስ 1 እና 30 ምክንያቱም 100 ቤት ከሆነ ሁሌም መጀመሪያ አንድ ትጻፋለች ብያችኋለሁ። ከዚያም በኋላ 130 አሁን 30 ብለናል አይደል? ስለዚህ 30 መጻፍ። እዚህ ጋር ስንት ይላል? 145 ምክንያቱም 45 ሚል ድምጽ አውጥተናል አይደለ? ስለዚህ 45 ትጻፋለች ማለት ነው። ከዚያ መጀመሪያ ግን አንድ ሁሌም አትቀየርም። ይህ ስንት ነው? 180
አያችሁት? 180 180 80 ቁጥር 8 እና 0 80 ነች። እዚያ አንድ አትቀየርም 180 ከዚያ 190 190 አንድ እና 90 190 ስለዚህ 100 ቤት ከሆነ ሁሌም የመጀመሪያው ቁጥር አንድ ነች። ከዚያም በኋላ 110 ስንል አንድን እንጽፍና 10 መጻፍ 120 ስንል አንድን ጽፈን 20 መጻፍ 130 ስንል አንድን ጽፈን 30 150 ብንል አንድን ጽፈን 50 እያልን እስከ 199 ለምሳሌ 199 ብንጠየቅ አንድን ጽፈን 99 መጻፍ ማለት ነው። እንደዚህ እያደረግን 100 ቤቶችን በቀላሉ መንገድ መለየት ይቻላል ማለት ነው። ከዚያም በኋላ እነዚህን ከለያችሁ እስከ 1000 ድረስ ምንም ፊደላት ወይም ቁጥሮች የሚያስቸግራችሁ አይኖርም። ለምሳሌ 200 ብትባሉ ከዚህ ጋር 100 ነበር አይደል? 100 የሚለው 1 እና 00 ነበር። 200 ስንል ደግሞ 2 እና 00 አያችሁ? 200 የተቀየረች ማለት 2 ነች። 200 201 ስንልስ የመጨረሻዋን 0 ምን ማድረግ ነው? 1 ማድረግ። ከዚህ ጋር 101 ስንል የመጨረሻዋን 0 1 አድርገን 101 ብለናል አይደለ? 201 ስትሉም የመጨረሻዋን 0 ምን ማድረግ ነው? 1 ማድረግ። ስለዚህ 201 ሲል እንደዚህ ይጻፋል። ይሄኛውስ 210 200 ቤት ከሆነ ደግሞ ሁሌም የመጀመሪያው ፊደል 2 ነች። ቁጥር ፊደል ሶሪ የመጀመሪያው ቁጥር 2 ነች። ከዚያም በኋላ ተጨማሪውን መጻፍ ነው። 210 ስንል 2 እና 10 እሺ ይሄ ስንት ይላል? 230 ሁለትን ጽፈን 30 መጻፍ። ምክንያቱም 200 እስከሆነ ሁለት መጀመሪያ ሁሌም ትጻፋለች ብለናል። ለምሳሌ እዚህ ጋር 235 ቢል ሁለትን ጽፈን ማንን መጻፍ ነው? 35 290 ሁለትን ጽፈን 90 መጻፍ 290 291 ይላል እዚህ ጋር ይኸው 291 ሁለት ሁሌም ትጻፋለች እዚያ 91 ብዛታቸው ደግሞ እንዳልኳችሁ ሁሌም 3 አያንስም አይበልጥም ብለናል ማለት ነው። 100 ቤት ከሆነ 100 200 300 እስከ 900 ቤት ከሆነ ሁሌም ብዛቱ 3 ዲጂት ነው። ስለዚህ ይሄ ስንት ነው? 291 ከዚህ ጋርስ 292 እሺ 293 294 299 299 ሁለትን ጽፈን 99 አሁን 250 ብትባሉ ሁለትን ጽፋችሁ 50ን መጻፍ 275 ብላችሁ ሁለትን ጽፋችሁ 75 ግን እንደዚህ ለመጻፍ መጀመሪያ እስከ 100 ያሉ ቁጥሮችን በደንብ ስሩ። ቁጥር ስትጽፉ እና የተለያዩ ነገሮችን ባለ 2 ዲጂት ብዙም አይከብዳችሁም በሚል ነው። ምናልባት የሚያስቸግራችሁ ልጆች ካላችሁ ኮሜንት ላይ ጻፉልኝ። ከዜሮ እስከ 100 ያሉ ቁጥሮች መስራት እችላለሁ። ግን ብዙዎቻችሁ ስልክ ቁጥር ስለምትጽፉ ለዚያ ነው እንዳልኳችሁ እስከ 100 ያሉትን ያልሰራሁ ማለት ነው። ስለዚህ እዚህ ጋር አሁን በቀላሉ 200 ቤት ከሆነ መጀመሪያ 2 ትጻፋለች። 100 ቤት ከሆነ ሁሌም መጀመሪያ አንድ ትጻፋለች። እዚህ ጋር ለምሳሌ አሁን ይህ ስንት ነው? 210 አይደል? ሁለትን ጽፈን 10 290 ሁለትን ጽፈን 90 እንደዚህ እያደረግን መጻፍ እንችላለን ማለት ነው። እሺ ቀጣዩ ደግሞ ከዚህ ጋር ስንት አለ? 300 አሁን 200 ስናይ 200 100 ስናይ አንድን ጽፈን 00 300 ሲሆን ደግሞ 3ን ጽፈን 00 300 ከዛ 305 ብንጠይቅ ደግሞ የመጨረሻው ምን ማድረግ ነው? 5 ማድረግ 305 ነው። 309 ቢባልስ ይችኛዋን 5 ምን ማድረግ ነው? 9 ማድረግ። ይሄ ለምሳሌ ስንት ነው? 315 አያችሁ 300 ቤት ከሆነ ደግሞ 3 መጀመሪያ ሁሌም ትጻፋለች። 315 ስንል አሁን 3ን ጽፈን 15 እሺ 300 ይሄ ስንት ነው? 25 325 ስንል 3ን ጽፈን 25 መጻፍ። ይሄ ስንት ነው? 399 399 300 305 315 325 399 ስለዚህ 300 ቤት ከሆነ ሁሌም መጀመሪያ 3 ትጻፋለች። ከዚያም በኋላ ቀጥለን የምንጠራውን ድምጽ ለምሳሌ 340 ብል 40 የሚል ድምጽ ጠርቻለሁ አይደል? ስለዚህ 3 እና 40 ማድረግ ማለት ነው። እሺ ከዚህ ጋር ደግሞ ስንት ነው? 400 400 ደግሞ 400 300 ሲሆን 300 450 ቢሆንስ 4 እና 50 ማለት ነው። 450 ድምፁ ራሱ ይነግረናል። ከዚህ ጋርስ 500 500 550 አያችሁ 5 እና 50 ይሄ ስንት ነው? 600 600 100 የሚለው ድምጽ እዚህ ጋር 00 ነው። 600 ከዚህ ጋር 600
50 650 6 እና 50 ማለት ነው። 650 7 እና 00 700 እሺ ከዛ 800 800 ማለት ነው። 850 850 ስንል ደግሞ 8 እና 50 እዚህ ጋር 900 900 ሲሆን 900 ይባላል። ከዚህ ጋር 910 አይደል? ምክንያቱም አንድ እና 0 ስንት ነች? 10 የመጨረሻ ሁለቶች እንጠራቸዋለን 910 ከዚህ ጋር ለምሳሌ 900 ስንት እንላለን? 85 አይደለ? ምክንያቱም 85 ነች። ስለዚህ ይህን ስንጠራ 985 990 9 እና 0 ስንት ስለሆነ 90 ሁለቶችን በአንድ ላይ ነው የምንጠራቸው። የመጀመሪያውን ቁጥር 100 በሚል ድምፅ እንጠራዋለን። ለምሳሌ እዚህ ጋር 900 እንላለን። እዛ 95 990 995 መጨረሻው 900 ሁለቱ ስንት ነው የሚባሉ 99 አይደለ? ስለዚህ ይቺና ይቺ በአንድ ላይ 99 ናቸው። እዚህ ጋር 9 ብለን 100 እንላለን። 999 አያችሁ? 910 985 990 995 999 እንደዚህ እያደረግን በቀላል መንገድ መለየት ይቻላል ማለት ነው። እሺ አሁን ከመቶ እስከ 999 ድረስ ያሉ ቁጥሮችን አይተናል። እስከ 999 ድረስ ሁሌም ብዛታቸው ስንት ነው ብለናል? 3 ከ3 አይበልጥም አያንስም። በመቶ ቤት ከሆነ ከመቶ እስከ 900 ውስጥ ከሆነ ብዛታቸው 3 ነው። ከዚህም በኋላ ግን 1000 ከገባን በኋላ ከ1000 እስከ 9999 ወይም ደግሞ 10000 ለመድረስ አንድ እስከሚቀረው ድረስ ሁሌም ብዛታቸው 4 ይሆናል። አሁን ደግሞ እነሱ እናያለን ማለት ነው። ያው ከዚህ ጋር ምን ይላል? እዚህ ጋር ከ1000 እስከ 10000 በታች ይቺ የአንሳል ምልክትና ከ10000 ሳይደርስ ማለት ነው። ስንት ናቸው? 4 ናቸው ደግሞ እነዚህ ብዛታቸው። ከዚህ ጋር እንደምታዩቸው ሁሌም እዚህም በኋላ 1000 2000 3000 4000 5000 6000 7000 8000 9000 ድረስ የቁጥሮች ብዛት ስንት መሆን አለበት? 4 መሆን አለበት። ለምሳሌ 2550 ብትጠየቁ አሁን ብዛቱ 4 ነው። 4000 ምናምን ብትጠየቁ ብዛቱ ነው 4 ነው። ከ4 አታበልጡትም አታሳንሱትም ማለት ነው። ስለዚህ አሁን 1000 ሲባል ሁሌም 1 እና 3 ዜሮ ማለት ነው። 100 ስንል ቅድም ምንድን ነበር ያልነው? 1 እና 2 ዜሮ 2 ዜሮ ሲሆን ምን ብለናል? 100 ብለናል። 1 ዜሮ ሲጨመር ግን 3 ዜሮ ሲሆኑ ስንት ይባላል? 1000 ማለት ነው። 1000 ስለዚህ 1 እና 3 ዜሮ 1000 ነው። 1001 ለማለት ደግሞ 1001 ለማለት የመጨረሻዋን ዜሮ 3 ዜሮ አለው አይደል? የመጨረሻዋን ዜሮ ምን ማድረግ ነው? አንድ ማድረግ ማለት ነው። አንድ ማድረግ አያችሁ? የመጨረሻዋ ዜሮ አንድ ሆነች። 100 ስንል 1 እና 2 ዜሮ የነበረውን 101 ስንል ይቺ የመጨረሻዋን ዜሮ ወደ አንድ ቀይረን 100 ለማለት 1 0 1 አገናል። ከዚህ ጋር 1000 ስንልም 1 እና 3 ዜሮ የነበረውን 1001 ስንል የመጨረሻዋን ዜሮ አንድ ማድረግ። እዚያስ 1002 ስንል ደግሞ የመጨረሻዋን ዜሮ 2 ማድረግ። መሃል ላይ ሁለቱ ዜሮች አልተቀየሩም እስካሁን። ስለዚህ 1000 1001 1002 እያልን 1009 ለመድረስ ለምሳሌ የመጨረሻውን ዜሮ 9 ማድረግ። ከዛ 1010 ስንል ደግሞ ሁለቱ ዜሮዎች ይጠፉና ወደ 10 ቁጥር ይቀየራሉ። ምክንያቱም መጨረሻ ላይ 10 ዝም ብለን ቁጥር ብንጽፍ ብዛቱ ከ4 በላይ ይሆናል። ስለዚህ የመጨረሻዎቹ ሁለቱ ቁጥሮች ወደ 10 ቀየርናቸው። አያችሁ? 1 0 ከዛ 1 0 1 0 1 0 ሲሆን ስንት ይባላል? 1010 ማለት ነው። 1010 እሺ 1011 ለማለት ደግሞ የመጨረሻዎቹ ሁለቶች ምን ማድረግ? 11 ማድረግ። ይኸው 1011 1012 ለማለት ይኸው መጨረሻ ላይ ስንት ማድረግ ነው? 12 አያችሁ? 12 ቁጥር 1013 ለማለት መጨረሻ ላይ 13 መጻፍ 1 0 እየጻፍን 1 0 1 0 እየጻፍን ማለት ነው። 1020 በዚህ መንገድ 1 እና 0 አለች ከዚያ 20 ቁጥር መጨረሻ ላይ 1021 ስንል 1 እና 0ን ጽፈን መጨረሻ 21 መጻፍ 1021 እሺ ይሄ ስንት ነው? 1030 1030 ምክንያቱም ይቺ 30 ቁጥር ነች። ከዚያ 1000 ስንል ደግሞ 1 እና 0 ጽፈን የመጨረሻ ሁለቱ ዜሮዎችን ወደ 30 ቁጥር ቀየርናቸው ማለት ነው። ከዚህ ጋር ስንት ነው? 1040 1050 1080
እዚያ 1080 እሺ። ቀጣዩ ደግሞ ስንት ነው? 1090 1090 ይኸው 9 እና 0 90 ስለሆነች 1090 1099 ብንል አንድ 0 ጽፈን መጨረሻ 99 ማድረግ ከዚያ ይሄ ስንት ነው? 1100 1100 አሁን መጀመሪያ ከላይ ካለው ቪዲዮ ላይ 100 200 የሚለውን በደንብ ከያዛችሁ ከዚህም በኋላ ቀላል ነው የሚሆን 1100 100 ስንል 100 አያችሁ እዚህ ጋር መጣ 1100 ስትሉ አንድን ጽፋችሁ 100 መጻፍ ከዚህ ጋር ለምሳሌ 1150 ይቺ 150 አይደለች 150 ማለት ይችኛዋ ብቻ ሶስቶች ናቸው ከዛ አራቱ ሲሆን ደግሞ 1150 ይባላል። ከዚህ ጋርስ 1000 እንላለን እዚያ ሶስቱም አንድ ላይ መጥራት ነው 190 1190 1190 1200 1300 እያልን ስንሄድ 100 200 300 ብለን የያዝናቸውን ቁጥሮች ከዚህ ጋር ሶስቱን በአንድ ላይ መጥራት ለምሳሌ 1750 ብንባል አንድን ጽፈን 750 መጻፍ ማለት ነው። እንደዚህ እያደረግን እንጽፋለን። ከዛ እዚህ ጋር ደግሞ 2000 ገባ ነው 2000 ስንል ደግሞ 2 እና 3 ዜሮ ከዚያ 2001 ስንል የመጨረሻውን ዜሮ ወደ 1 መቀየር 2001 ከዛ 2010 ስንል የመጨረሻ ሁለቱን ዜሮዎች ወደ ስንት መቀየር ወደ 10 2010 እሺ 2020 መጨረሻ ላይ 20 ማድረግ 2025 2090 2090 አያችሁ መጨረሻ ላይ 9 እና 0 90 2025 ስል 25 እዚህ ጋር አለች። ከዛ 2100 ስንል ደግሞ በዚህ መንገድ አሁን ከላይ 1100 ስንል መጀመሪያ አንድ ጀምረናል 2100 ስንል ደግሞ በሁለት ጀምረን 100 መጻፍ 2100 እሺ ከዛስ 2990 ይላል ደግሞ 2990 990 ማለት ሶስቱም በአንድ ላይ ነው የምንጠራቸው ብያቸዋለሁ 990 2990 እሺ ወደ ቀጣይ እንምጣ ከዚህ ጋር ደግሞ ስንት ነው 3000 ስንል ደግሞ 3 እና 3 ዜሮ እሺ እዚህ ጋር ደግሞ 4000 ለማለት 4 እና 3 ዜሮ 5000 5 እና 3 ዜሮ 5500 ለማለት 5 እንጽፍና 500 መጻፍ 5 እንጽፈን 500 5500 500 ስላለ 5 እንጽፈን 500 መጻፍ ከዚህ ጋር ስንት ነው 5600 5600 ምክንያቱም እዚህ ጋር 600 አለች 6 እና 2 ዜሮ አሉ 600 ተብሎ እነዚህ የሚጠሩ እዚያ 5 ብለን ሺህ የሚል ድምጽ እዚህ ጋር መሃል ላይ እንጠቀማለን 5600 ከዚህ ጋር 5700 እሺ 5900 ይሄ ደግሞ ስንት ነው 5990 5990 990 አይ ሶስቱ ባንድ 990 ናቸው እዚያ 5 ብለን ሺህ የሚል ድምጽ እንጠቀማለን 5990 እሺ ከዚህ ጋር ደግሞ ስንት ነው 6000 እዚያ 6100 100 ማለት ነው 3 ዜሮ 1 እና 2 ዜሮ ማለት ነው እዛ 7000 እሺ 7100 7100 8000 8 እና 3 ዜሮ እዛ 8100 ስንል 8 ጽፈን 100 መጻፍ ግዴታ ግን ምንድን ብያችኋለሁ ከአራት ማስበለጥም የለባችሁ ማሳነስም ከስንት እስከ ስንት ከሆነ ከ1000 እስከ 10000 ድረስ 10000ን ሳይጨምር ከ10000 በታች ያሉ ቁጥሮች ከ1000 ጀምሮ ብዛታቸው 4 ነው። ይሄ ደግሞ ስንት ነው 8900 እሺ ከዚህ ጋር ደግሞ 8990 ሶስቱ በአንድ ላይ መጥራት 990 እሺ ቀጣይ ከዚህ ጋር ደግሞ 9000 አይደል 9000 እሺ እዛ 9100 9100 ለማለት 1 እና 0 0 ጽፈናል ይህ 100 ስለሆነ 9100 አልነው ከዚህ ጋር ደግሞ 9000 ብለን ስንት ነው ምንድን 150 አይደለም ምክንያቱም 1 5 0 በአንድ ላይ 150 ነው ይሄ 9150 ከዚህ ጋርስ 9155 9155 ምክንያቱም 155 ነው ይሄ 155 ስለሆነ 9 ብለን እዚህ ጋር ሺህ የሚል ድምጽ ተጠቀምን 9155 እሺ የመጨረሻው መስመር
9550 እሺ 9850 9990 ከዚህ ጋር 9000 ስንት 999 999 ሶስቱ 9 በአንድ ላይ ስንት ነው የሚባለው? 999 ከዚያ አራት ሲሆን ግን ሺህ ቤት ነው ብለናል። ወይም ደግሞ ከአንድ ሺህ በላይ ነው። አንድ ሺህ እና ከዚያም በላይ ስለዚህ ይህን ስናነብ 9999 ብለን እናነባለን። ስለዚህ እንደዚህ እያደረጋችሁ እናንተ ቁጥሮችን በቀላል መንገድ መረዳት ይቻላል ማለት ነው። አንደኛ በመጀመሪያ ለምሳሌ 100 ቤት ከሆነ 200 300 400 እስከ 1000 ሳይደርስ ወይም ደግሞ 999 ድረስ ከሆነ ሁሌም ብዛቱ 3 ዲጂት እንደሆነ ማወቅ አለባችሁ። ከዛ ከ1000 ጀምራችሁ ደግሞ ስትጠሩ እስከ 10000 ድረስ ብዛታችሁ ስንት ነው? 4 ነው። ከአራትም እንዳታሳንሱም እንዳታበልጡም ማለት እንደዚያ ከሆነ ለምሳሌ 5 ብታደርጉት ወይም ደግሞ 6 ብታደርጉት ወደ 100 ሺህ ሊገባ ይችላል። ሚሊዮን ልትደርሱ ትችላላችሁ። ካሳነሳችሁም ደግሞ እንደዚህ በመቶ ቤት ሊሆንባችሁ ይችላል ማለት። ስለዚህ ስታነቡ ሁሌም በቀላል መንገድ አሁን እዚህ ጋር 100 ጽፋችሁ 101 ለማለት እዚህ ጋር አንድ መጨመር የለባችሁም። 100 እንደዚህ ነው። ከዛ 101 ስትሉ ደግሞ እዚህ ጋር አንድ ከጨመራችሁ አያችሁ 4 ሆነ ማለት ነው። ምንድነው ማድረግ ያለባችሁ? የመጨረሻዋን ዜሮ ታጠፉና ወደ አንድ መቀየር። እንደዚያ ከሆነ ብዛቱ ተመሳሳይ ነው የሚሆነው። መጀመሪያም 3 ነው፣ በኋላም 3 ማለት ነው። እንደዚህ እያደረጋችሁ ቁጥሮችን መለማመድ ይቻላል። ለዛሬ የነበረን ትምህርት ይህን ይመስላል ማለት ነው። በቀጣይ በሌሎች ትምህርቶች እመለሳለሁ።